ተከታታዮቼ እንዴት ናችሁ? ዛሬ እንድናወራበት የምፈልገው ነገር አላስፈላጊ ጫናን ማስወገድ የሚለውን ነው ማለት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። እንግዲህ በመጀመሪያ ደረጃ ጫና የሚመጣው ከየት ነው? ያው ብዙ ጊዜ ግፊት ብዙን ጊዜ የሚመጣው ያው በአይምሯችን በጣም ብዙ ነገሮች ሲቀላቀሉብን ነው። ሳናቀው ሪላክስ ማድረግ ሲያቅተን በተለያየ ኢቭን በራሳችን ጉዳይ ብቻ አይደለም በሰው ጉዳይ ሁሉ የሚያስጨንቀን ሰዎች አለን። እነዛ ነገሮች ደግሞ በህይወታችን ውስጥ ምን ያመጣሉ? ጫናን ይፈጥራሉ ማለት ነው። ስለዚህ ለወደፊቱ በሙሉ ሳይሆን በቀጣይ ያለፈውን ህይወታችንን ሳይሆን ቀጣይ ምንድነው መስራት ያለብን የሚለው ላይ ማተኮር መቻል አለብን ማለት ነው። ሰዎች የሚያስቡት ያው ከልክ በላይ ስለ ሰዎች ስናስብ፣ ስለ ራሳችን ስናስብ፣ ስለ አካባቢ ስናስብ ጫና አይምሯችን ላይ ይፈጥራል። አይምሯችን ላይ ጫና ከተፈጠረ ደግሞ ሌላ ያው ብዙ ችግሮች አሉብን ማለት ነው። ፍጹም ለመሆን መሞከርም እንደዚሁ ጫና ይፈጥራል። ምክንያቱም ፍጹም ለመሆን በጣርን ጊዜ ያው ሰው መቼም ፍጹም መሆን አይችልም። ፍጹም ለምን አልሆንም? ስህተት በሰራን ቁጥር ስንናደድ፣ ሰዎች በናቁን ቁጥር፣ አንደርስታንድ ሳያደርጉን ግፊት በሚያመጡበት ሰዓት ሁልጊዜ ስትረስ ውስጥ እንገባለን ማለት ነው። ስለዚህ ነገሮችን ያው በተመጣጣኝ መንገድ መስራትና መቀጠል አለብን ማለት ነው። ያ ማለት ምን ማለት ነው? ለሁሉ ነገር ፐርፌክት ለመሆን ጥረት ማድረግ የለብንም ማለት ነው። አይምሯችን ደግሞ ሲከብድ ትንሽ ማረፍ ጥሩ ነው። በስራ ሊሆን ይችላል፣ በጭንቀት ሊሆን ይችላል። የተለያየ ማሰብ የሌለብንን ነገር በማሰብ ጭንቀት ውስጥ ልንገባ እንችላለን እና አይምሯችን ስትረስ ውስጥ ሲገባ እረፍት መውሰድ፣ ሪላክስ የሚያደርጉ ሙዚቃዎች፣ መንፈሳዊ ሰዎች ከሆንን ደግሞ መንፈሳዊ ነገርን መከታተል ይጠበቅብናል ማለት ነው፣ ከጭንቀት ለመውጣት ማለት ነው። ሌላው ከምንችለው በላይ ደግሞ አለማሰብ፣ ለመስራት አለማሰብ፣ ከምንችለው በላይ ደግሞ ብዙ ነገሮች ወደ ህይወታችን እንዳይመጡ ጥንቃቄ ማድረግ መቻል አለብን እና ሁሉ ለበጎ ነው የሚለው አስተሳሰብ በጣም ጥሩ ነው። መጽሐፍ ቅዱስ ነው የሚለው እግዚአብሔርን ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፏል። ያው ብዙ ጊዜ ሰዎች ለበጎ ነው ብለን የምንለው ነገሮች ከሆኑና ለበጎ መሆናቸውን ካየን በኋላ ነውና የምንለው ሁሉ ነገር ለበጎ ስለሆነ መቻል አለብን ማለት ነው። የተቻለንን ማድረግ አለብን፣ ማድረግ የምንችለውን ነገር ግን እያንዳንዱ ትንሽ ነገር እንደ ህይወት ወይም ደግሞ እንደ ሞት አድርገን መውሰድ የለብንም። ብዙ ጊዜ የምንጎዳው እኔ አንዳንድ ጊዜ የምለው ነገር አለ። ሲምፕል ነገር በጣም በቃ ስትረስ ውስጥ ይከተኛል። ለምንድን ነው ቀለልም አላረገው? በቃ ይሄ ነገር አልሆነም አይደል ብተውስ ብዬ የማስበው ነገር አለ እና ብዙ ጊዜ እንትን ማለት መቻል አለብን ማለት ነው። መጠንቀቅ መቻል አለብን። ነገሮችን ኢዝሊ ማየት አለብን። ኢዝሊ ነገሮችን የሚያዩ ሰዎች ብዙ ነገር የተሻለ ቦታ የሚደርሱ ሰዎች ናቸው እና በጣም ማለት ነገሮችንም አለማካበድም ጥሩ አይደለም ማለት ቀለል አድርጎ ማየት ነው ያልኩት እንጂ ለነገሮች ደግሞ ዋጋ አለመስጠትም ራሱ ችግር አለ ማለት ነው። አንዳንድ ቀናት ያው ውጤታማ እንደማይሆኑ መቀበል መቻል አለብን። ሁሌ ሰክሰስፉል ልንሆን አንችልም እና እሱን ደግሞ መቀበል መቻል አለብን ማለት ነው። ሰክሰስፉል የማንሆንበትን ቀን መቀበል መቻል አለብን። ብዙ ጊዜ ጫና የሚመጣው ያው ራሳችንን ከሌላ ጋር በማነጻጸር ነው። ብዙ ጊዜ እንደንትና መሄድ ካልቻልን፣ እንደንትና መሆን ካልቻልን፣ ደግሞ ያሰብነው ነገር ካልተሳካ ጫና ይፈጠርብናል ማለት ነው። ሌላው እንቅልፍ ስናጣ ደግሞ ያው ትንንሽ ችግሮች ሁሉ እንደ ትልቅ የምናይበት ነውና እንቅልፍ ያሳጣንን ነገር አቮይድ ለማድረግ ወይም ለመቅረፍ ፈልገን ማግኘት መቻል አለብን ማለት ነው። ሌላው ያው እንቅልፍ ስናጣ ቅድም እንዳልኩት ብዙ የምናስበው ነገር አለ፣ ብዙ የምናረገው ነገር አለ። ስህተት ውስጥ ሁሉ ልንገባ ስለምንችል መጠንቀቅ መቻል አለብን። ቤተሰቦቼ ለዛሬ ያስኩላችሁ ይሄንን ይመስላል። ከተጠቀማችሁበት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።